ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁበት ሰላማችሁ ይበዛ ይሁን እንደተለመደው እለቱን ዋና የመወያያ ሐሳብ ይዤ ቀርቤያለሁ ፕሮግራማችን ለሌሎች እንዲደርስ ላይክ በማድረግ ሼር በማድረግ ሐሳባችሁን በጨዋነት በኮሜንት ስር በማስቀመጥ እንድትሳተፉ አበረታታለሁ ሰብስክራይብ ሳታደርጉ ምታዩን ብዙዎች እንዳላችሁ ዩቲዩብ ይነግረናል ማየታችሁ ካልቀረ መመላለሳችሁ ካልቀረ ሰብስክራይብ አድርጋችሁ የደወል ምልክቱን ብትጫኑ ለዚያ ፕሮግራሞችም ዜናዎች ሌሎችም በቅርቡም ጀምራቸው ፕሮግራሞች ሲጀመሩ እንድደርሷችሁ ያደርጋል እንላለን ይሄን እንደምታደርጉ መተማመን ወደ ዛሬው መወያያ አጀንዳዎች እሻገራለሁ እንደ መግቢያ ግን ከመከላከያ ገጽ ዛሬ በዛ ያሉ መረጃዎችን ለማግኘት ችለናል የአማራ ማስ ኮሙኒኬሽን ሚዲያም ብዙዎችን አጋርተዋል በግለሰብ ደረጃ ጥቃት ፈጽሞ ለመሰወር ሙከራ ያደረጉ ግለሰቦችም ዛሬ በቁጥጥር ስር ውለዋል በተለይ በሰሜን ወሎ ዞን በራያ ቆቦ ወረዳ በ8 አራዱም ቀበሌ ነው በሰራዊቱና በካቢኔዎች ላይ ጥቃት ፈጽሞ ለመሰወር የነበረው ጽንፈኛው የቡድኑ አባል ወደ በቁጥጥር ስር ያዋለው ይሄንን የኮሩ ቃኝ ክፍል ኃላፊ ናቸው የገለጹት በመከላከያ ገጽ ላይ እንዲሁም በማራክ ማስ ኮሙኒኬሽን ፌስቡክ ገጻቸው ላይ ሙሉ መረጃው ከነምስሉ ከነመሳሪያው ተይዟል ህብረተሰቡ በአካባቢው ለሚገኘው የጸጥታ ስልክ አካል ቀድሞ ነው ጥቆማ የሰጠው በዛ ጥቆማ መሰረት ነው ጥብቅ ክትትል ሲደረግ የነበረው ተልእኮው አመራሮችን መግለል የነበረው ከዛ በኋላ በተደረገው ጥብቅ ክትትል ከነመሳሪያው ግለሰቡ በቁጥጥር ስር ውሏል እንግዲህ ህብረተሰብ ከሰራዊት ጋር ሲተባበር እንኳን ጥቃት ፈጽሞ ለማምለጥ ጥቃት ለመፈጸም ማሰብ በራሱ ከባድ እንደሆነ ያየንበት ነው ግለሰቡ ከያዘው ስናይፐር ጋር ነው የተያዘው ስናይፐር እንግዲህ በተለይ ለእንደዚህ አይነት አሳሲኔሽን የሚመረጥ መሳሪያ ነው ያን መሳሪያ ተጠቅሞ በሜዳም በሚዲያም ያጣውን የበላይነት እንደው የዜና ግባት ፍጆታ እንዲሆን ከጠላት ተሰጣውን ተልእኮ አንግቦ የመጣ ነው የነበረው ግለሰቡ እንግዲህ ክላሽ በእጁ ይዟል ስናይፐር ይዟል ቦምቦችን ይዟል ሌሎች ተተኳሾችንም ይዟል እንግዲህ ላሰበው ሐሳብና ለቡድኑ ከማድረሱ በፊት የአካባቢው ህዝብ ለሰራዊቱ ቀድሞ ባደረሰው ጥቆማ መሰረት ከነ መረጃው ከነ ዕቃው በቁጥጥር ስር ውሏል ለዚህ ነው ከህዝብ ጋር አብሮ መስራት ህዝብን ማማከር ተገቢ ነው የምንለው ከህዝብ ጋር ይሰራ ህዝብን ያሳመነ ያሸንፋል ከህዝብ የተነጠለ ምንም ቢኖር ይሸነፋል ህዝብን ማስቀደም ተገቢ ነው ይሄ ብቻ አይደለም ዛሬ በርካታ የሽብር ቡድን አመራሮች ታጣቂዎች እጃቸውን ሰጥተዋል የኦነግም የፋኖም በምስራቅ ቦረና ዞን የሽብር ተልእኮ ላይ ተሰማርተው የነበሩ በርካታ የኦነግ ሸኔ ከፍተኛና መካከለኛ አመራሮች እጃቸውን ሰጥተዋል ሲጠቀሙበት የነበረውንም ነፍስ አጥፊ መሳሪያ ይዘው ነው የገቡት ወደ ደቡብ ኮር እዝ ሰራዊት ከምስራቅ ዞን ቦረና ኃይሎች ጋር በጥምረት በአሸባሪ ኦነግ ሸኔ ላይ በወሰደው እርምጃ ነው ተገዶ እጅ ለመስጠት የመጣው ኦነግ ሸኔ የማድረግ አቅም እንደሌለው ከነዚህ የሽብር ቡድን አባላት መስማት ችለናል የተሳተፉበትም ዓላማ ስሁት እንደሆነም በወቅቱ ሐሳባቸውን ገልጸዋል በርካታ ተተኳሾችን ይዘው በርካታ ቁጥር ሆነው ነው እጅ የሰጡት በሰላማዊ መንገድ እጃቸውን የሰጡ የኦነግ ሸኔ አባላትም ህዝቡንና መንግስትንም ከማሰቃየት ወጥቶ ወደ ማገልገል እንደሚሻገሩ ቃል ገብተዋል በመከላከያ ገጽ ላይ በሰፊው ከነምስላቸው ተጋርተዋል ይሄንንም እንድትመለከቱት እጋብዛለሁ ከዚህ በዘለለም ሌሎችም መረጃዎች ወጥተዋል እነዛን መረጃዎች ከመከላከያ ገጽ እንድታነቡ አበረታታለሁ መከላከያችን በዓሉን ለማክበር ዝግጅት ያደረገ ነው በተለይ አየር ኃይሉ ግማሽ ሚሊዮን የሚሰጥ ሽልማት ተዘጋጅቷል የመጀመሪያው ነው ባይነቱ የምትሳተፉ ወገኖቻችን በወቅቱ ቦታው ላይ በመድረስ የዚህ ሽልማት አካል እንድትሆኑ እናበረታታለን የራሱን የጎቤ ክፍለ ጦር ሰጠኝ ባብል ብርጌድ ብለው ይጠራል አቤት ስም ሲያወጡ እኮ በስማ ይሄ ደግሞ ረጅም ነው ጎቤ ክፍለ ጦር ሰጠኝ ባብል ብርጌድ ስምን መልከጠፉን በስም ይደግፉልን እንለፍ እንግዲህ እነዚህ ታጣቂ ቡድን የህዝብንም የመንግስትንም የሰላም ጥሪ ተቀብለው ሙሉ በሙሉ ገብተዋል እንደው ስማቸው ረጅም ቢሆንም ቁጥራቸው ያኔ ያህል ረዘም አይደለም በሰላም እጃቸው ሰጥተው ዛሬ ከህዝባቸው ጋር ተቀላቅለዋል ቦታው ማዕከላዊ ጎንደር ዞን ነው ልዩ ቦታው ወረዳው አርማጮህ ይባላል በአርማጮህ ወረዳ ስር በሚገኝ የተለያዩ ቀበሌዎች ነው ታጥቀው ሲንቀሳቀሱ የነበረው በጌታለ የማታው
በሚባል ግለሰብ የሚመራ ቡድን ነው። ይሄ ቡድን ባብል ብርጌድ የሰላም ጥሪውን ተቀብሎ ነው ቡድኑ አባላትና አመራር ይዞ የገባው ወደ መንግስት ሰራዊት እጅ። ቡድኑ ሲገባም ድሽቃ 40 ጎራሽ 50 ጎራሽ የሚባሉት መሳሪያዎች ከነሙሉ ይዞ ነው ወደ በሰላም እጁን የሰጠው። የቡድኑ መሪ አቶ ጌታለ የማታውም እንደተናገሩ ከሆነ መንግስት የህዝባችን ጥያቄ የሚፈታ ከሆነ እኛ ከመንግስት እና ከህዝብ ጎን በመሰለፍ ሌሎች ጫካ የሚኖሩ ወንድሞቻችን በሰላም መጥበትን መንገድ ለማመቻቸት የምንችለውን ሁሉ አድርገናል ብለዋል። ማዕከላዊ ጎንደር ኮሙኒኬሽን ገጽ ላይ ነው ይሄን ደግሞ የምታገኙት። በገጹ ሌሎችም በግለሰብ ደረጃ በቡድን ሆኖ የመጡት ተጽፈዋል። እሱን ሄዳችሁ እንድታነቡ እንድታዩ ምስላቸውን እንድታዩ ይሁን። እንደዚህ በሰላም የሚመጣ ማንኛውም ኃይል ለራሱም ትርፍ ነው፣ ለህዝብም ትርፍ ነው፣ ለሀገርም ትርፍ ነው። የሰላም መጥፎ የጦርነት ቆንጆ የለም እንላለን። እንደዚህ አይነት ነገሮች እየተበረታቱ መሄድ አለባቸው። ሌላም አማራጭ አዋጭ ነው ብለን አናይም። ዛሬ በሚያሳዝን መልኩ የምናየው ምናልባትም አንዳንዶቻችሁ ባታዩት የምንመክረው ብዙ ተንቀሳቃሽ ምስሎች አሉን። እነሱ ነገሮች እየተባባሱ ነው የሚሄዱት። ይሄ የተስፋ መቁረጥ ምልክት ነው። ወደዛ በቀጥታ ሄዳለሁ። ወደዛ ከመሄድ በፊት ግን ሁለት የዚህ ጽንፈኛ አፋ ቀላጤ በመሆን የሚታወቁት ቀድሞ ኢትዮጵያንስት ብለን የምናውቃቸው በአንድ ቦታ ሲሰሩ የነበሩ ግን ደግሞ እንደ ፈንድሻ እየተንጣጡ የተበተኑ አካላት አሉ። እኛ አንዳንዱን ድብኝት ብዬ የሚጠራው ያጋራው አስገራሚ ምስል አለ። አንዳንዴ ለምን ህዝባቸው እንደሚዋሹ አላውቅም። መጀመሪያ ያጋራው ምስል ምናልባት ምስሉን በጎን ለማሳየት እንሞክራለን። በትናንትናው ዕለት የዋድላ መቀመጫ ከሆነችው ከኮን ከተማ በቅርብ ርቀት ላይ ልዩ ስሙ የዶጌት ሚካኤል በተባለ ቦታ የፋኖን ጥቃት ለማምለጥ በፍጥነት ሲያሽከረክር የነበረ ኦራል መኪና ተገልብጦ የዋድላ ወረዳ ሚኒሻ አስተባባሪ ኮማንደር ሳይድ ስጦታውና የመቶ አለቃ ማዕረግ ያለውን አንድ የመከላከያ ሰራዊት አዛዥን ጨምሮ 12ቱ የአገዛዝ ወታደሮች ሞተዋል ነው የሚለው። ነፍስ ማር ይላል እንደምታዩት በምስሉ ላይ። የሚያሳዝነው በሰራዊት ሞት ለመደሰት መሞከራቸው አይደለም። እንግዲህ ይሄ ብዙዎች አጋርተውታል። ደረጃ ሀብተወልድ የሚባል ለኔ ውናፍ ነው። አንዳንዴ ለምን ሰው እንደሚከተለው አላውቅም። ውናፍ ምንድን ነው? ይሄ ድሮ አቃሉኛ ብረት ቀጥቃጭ ዝም ብለህ እጅህ እስክዝል ድረስ ትነፋዋለህ። ዝም ብሎ በቃ ስወነፍ አንዳንድ አወናነፍ ትክክል ጥቅም አለው። እሳት ታራግብና ብረት ታቀልጣለህ። የነ ደረጃ አይነት አወናነፍ ግን ምን እንደሚያቀልጥ አላውቅም። ይሄን ውናፍ ዝም ብለህ የምትነፋም ካለ ምን እንደምትጠቀም አላውቅም። ኢቨን አሁን ሰምጋ ብቻ አይቻም ከተጋለጠ በኋላ ማለት ነው። አሁን በዚህ በአርቲፊሻል ኢንተለጀንስ ዘመን ቪዲዮ መዋሸት አትችልም፣ ፎቶ መዋሸት አትችልም፣ ምንም ማድረግ አትችልም። ድሮ ባለሙያ የሚያጣራውን አሁን ማንኛውም መሰረታዊ የኮምፒውተር ዕውቀት ያለው የኢንተርኔት ኮኔክሽን ያለው መካከለኛ ስልክ በእጁ ያለው ሊያጣራ ይችላል። በዚህ ዘመን ላይ እንዴት እንደምንቋቸው አላውቅም። እኔ ከነሱ በላይ የነሱ ተከታይ የሚያሳዝነኝ ማለት ነው። እኔ አሁን እንደዚያ መረጃ ባቀርብ እኔን ነው መቀየም ያለባቸው። የውሸት መረጃ ባቀርብላችሁ እየናኳችሁ ነው ማለት ነው። የስህተት መረጃ ላቀርብ እችላለሁ። ወዲያው መጥቼ መሳሳቴን ይቅርታ መጠየቅ አለብኝ። ለኔ ብቻ አይደለም የሚሆነው፣ ለእናንተ ያለኝን አክብሮት ለመግለጽ፣ ለእናንተ ያለኝን ቦታ ለመግለጽ። እናንተን ካልናኳችሁ የሐሰት መረጃ አላቀርብም። ተሳስቼ ላቀርብ እችላለሁ። ወዲያው ግን በአክብሮት ይቅርታ መጠየቅ አለብኝ። አይደለም ቤተሰብ በሐሰት መረጃ ላይ ሐሰት፣ በውሸት ላይ ውሸት የሚደርብ ከሆነ ለእናንተ ያለኝ ግምት እጅግ የወረደ ነው ማለት ነው። ተከታዮቻቸውን እንዴት እንደምንቁ አንዱ ማሳያ ይሄ ነው። ይሄ የለጠፉት ምስል ከ3 ዓመት በፊት ቲዲኤፎች የለጠፉትን ነው መልሰው የለጠፉት። አንዳንዱን እንደ ተሳስቶ ነው እንዳትሉ ይቆርጣሉ። ቲዲኤፍ የምታይበት ጫፉን ቆርጦ አሁን በእነሱ ቤት ፋኖ ትልቅ ኃይል ሆኗል፣ ተደራጅቷል፣ መሬት ይዟል፣ ረግጧል፣ እየተዋጋ ነው። መከላከያን እያጠቃ ነው አሉ። የሚያምን አለ፣ ጅል አለ እኮ የሚያምን። እየተዋጋ መከላከያ እያፈገፈገ ነው አሉ። በአእምሯቸው የሳሉት ቅዠት። የፋኖ ጉብዝና ምን እንደሆነ ታውቃላችሁ? እጅ መቁረጥ። የማን እንደሆነ ታውቃላችሁ? የወንድሙን
ሌላኛው ጉብዝና እናት መድፈር የማንን የወንድሙን እናት ሴት መድፈር ጡት መቁረጥ ከዚህ ውጭ ምን አለ በእርግጠኝነት የተረጋገጡ መረጃዎች የሚወጡት እነዚህ ናቸው ከዛ ውጭ ግን የተፈበረከ ካልሆነ በስተቀር ተቆጣጥሮ እየገፋ እየመጣ አንድ ቀበሌ ያስተዳደረ ነው ፍትህ እየሰጠ ነው ድሮኮ ታጋዮች እኮ ያደርጋሉ እሱ እኮ ትጥቅ ትግል ስታደርግ ያባት ነው ትቆጣጠራለህ ተራራ ትይዛለህ ከተማ ትይዛለህ ከዛ በኋላ ከህዝብ ጋር የሚሆን ስራ ትሰራለህ የህዝብንም ልብ ለመስረቅ ትሞክራለህ ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የሚያሳዝነው ግን ይሄን ደግሞ አንድ ቪዲዮ አንድ ፎቶ ያወጡ ቀያይሮ የሚጠቀሙት ነገር ነው። ፋሲል የኔዓለም ዛሬ ከረፋድ ካየው ነገር አጋርቷል። እኔ ያዙኝ ልቀቁኝ አረጎራውን በአንዴ ቀይረህ ወደ ለቅሶ መምጣት በጣም የሚገርም ነው። እንደዚህ ብሎ ነው ያጋራው ፋሲል የኔዓለም ወንድሜ ፋሲል መልእክት ደርሶታል በውስጥ መስመር። እንደዚህ አይነት መልእክት ብዙ ጊዜ ጀዌ ቀዌ ጋር ነበር የሚደርሰው። ጀዌ ወንድሜ ጀዌ የህዝብ ልጅ ሆንከው እየተባለ መልእክት ደርሰዋል። ለፋሲልም መልእክት የደረሰው ነው። መልእክቱን ላንብብላችሁ ቃል በቃል። ወንድሜ ፋሲሎ ማንነቴ ለደህንነቴ ስለሚሰጋ እንዳይገለጽ ይህን እውነታ ቶሎ ለዓለም አቀፍ ማህበረሰብ አድርስልን። የብልጽግና መንግስት አሳሽ የሰራዊት አባላት በሚል ሰሞኑን በምዕራብ ጎጃም ዞን ደንበጫ ወረዳ በሁሉም የቀበሌ ትንንሽ ከተሞች በማሰማራት ከቀን 13/03/2018 እንደ ኢትዮጵያ አቆጣጠር ጀምሮ ማህበረሰቡ ሰራዊቱን ማየት ባለመፈለጉና ዘግቶ በመቀመጡ ምክንያት እንግዲህ ኢትዮጵያ ውስጥ ሀብት ለማፍራት ምን ያክል ከባድ እንደሆነ ታውቃለህ። ሆኖም አኳትም የዘለቀ ዋድ የተባሉ ከተሞች ሱቆችን፣ ሆቴሎችን እንዲሁም ሻይ ቤቶችን በራቸው የተገነጠለ በራሱ መንግስት ሰራዊት የተዘረፈና ሀብት ንብረታቸው የተቃጠለ እየተሰበረም ነው። ፋሲሎ ዝንጀሮ በታጨደ ጤፍ ውስጥ ገብቶ አይተው ታውቃለህ። በቃ እንደዛ በለው። እናም ላሳጥረው ህዝቡ ሆን ተብሎ ስርዓት እንዲሆን መነሳት እንዳይችል እየተደረገ ነው። እባክህ ቶሎ አደርስልን። በየቀበሌው አሁንም አሉ። መንግስት እየዘረፈን መሆኑን እባክህ በቶሎ አሳውቅልን ተብያለሁ እያለ ነው። እኔ የሚገርም እንጠይቀው አንደኛ ጨረስን ያላችሁ ሰራዊት በመጣት ነው እንደዚህ እንዳሽንፈልቶ እንደ ባህር ዳርን ተቆጣጠረ ብትል እሺ፣ ከተሞችን ተቆጣጠረ ብትል እሺ፣ የወረዳ ከተሞችን እንደው ገጠር ከተሞችን ሁሉም ቀበሌ ገባ። ከየት መጣ ሰራዊት? በዓለም ላይ ባይዘው እንደዛ ማድረግ የሚችል ሰራዊት የለም። አሜሪካ መቆጣጠር አትችልም። እንኳን የጠቅላላ ሀገርን ዋሽንግተን ዲሲ ላይ ሰሞኑን የሆነውን የምናየው ነው። እያንዳንዱን ቤት መቆጣጠር አይቻልም። ይሄ የመንግስት ተፈጥሮ አይደለም። እኔ መንቀስ አይደለም የሚገርመኝ ማለት እንደው ከመቼው እንደው ስዊች ስታደርጉ አይመታችሁም? ከብርድ ወደ ቅዝቃዜ ወይ ከሙቀት ወደ ቅዝቃዜ ስትገቡ አይመት እንደኔ ሰውነታችን ትንሽ እንኳን ቅር አይልም። ከሙቀት ወደ ቅዝቃዛ ከአርታለ ወደ በረዶ ውስጥ ከበረዶ ወደ አርታለ እንደ ሽግግሩ ራሱ እኮ የሚገርም እኮ። አሁን ከዛ በኋላ ደግሞ ትንሽ ቆይተ ይሄንን ረፈረፍ ነው ትላለህ። እንዴት እንደሚቻል አላቅም። አንደኛ ቀበሌ ለቀበሌ ሁሉም
ቀበሌ ፈሶ እንደ ዝንጀሮ አልክ ምን እየሰራ ነው ዘመነ ካሴ ያራክሎ የምትጠበቅ ሰውዬ ጎጃም እንዴት መጠበቅ የማይችል ማለት ህዝቡ ይጠይቀናል ብላችሁ ነው እንደማታስቡት ይሄ ወገቡ እስኪሰበር ድረስ ሰርቶ የሚረዳችሁ ዲያስፖራ መቼም ዲያስፖራ ነው የምትዋሹት እንጂ ጎጃም ሰው አትዋሹም እውነቱን ያያል ለነሱ ማን ይታወቃል መቼም ምድር ላይ ላለ ሰው አትዋሽም መቼም ጎጃም ሰው ደንበጫ ወረዳ ላለ ሰው እውነቱን ነው የምትናገረው አይሰሙም ብለ ነው መቼም እንደዛምት ለዲያስፖራ ይጠይቃል ብላ ተዘጋ አንደኛ መንግስት ከታመጣው ጨረስና ያላችሁትን ማለት ነው የቀይ ባህር ጉዳይ ህልም ነው ከዚህ በኋላ ምክንያቱም ለቀይ ባህር የተዘጋጀውን ሰራዊት በላ ነው አላችሁ ታገሳላችሁ ብለን ስንጠብቅ እያንዳንዱ ቀበሌ ደግሞ ወረራ አላችሁ እንዴት ነው የሚገጣጠምላችሁ እንዴት ነው የሚሰካካላችሁ እንዴት አድርጋችሁ ነው ፍሎው እንዴት ነው የሚጠብቀው ባይዘ ውሃ በእናንተ ሰፈር ወደ ላይ መውጣት ይችላል ማለት ነው በቃ ምንም ችግር የለባችሁ ሜዳችሁ ስፋቱ ደስስል የሜዳችሁ ወርድ ጥልቀት እንደ ልብ መዋኘት ነው ህግለ ደንብለ ስርዓት እኔ ማቀው ሰራዊት የሰራዊት አባል ስተት ሊሰራ ይችላል ባለፈው በአዶናይ ጉዳይ እንደጮህ ነው እንደ ሰራዊት ግን ሰራዊቱ የኢትዮጵያ መከላከያ ሰራዊት ነው ኢትዮጵያ የሚባለው የጎጃም ገበሬ ነው የወሎ ገበሬ ነው የአክሱም ገበሬ ነው የሐዲያ ገበሬ ነው የሚሞትለት ለህዝቡ ነው ቀበሌ ገብቶ ከሆነ የፉኝት ልጆችን ለቅሞ ሊያጸዳ ገብቶ ሊሆን ይችላል እንጂ ሌላ ነገር ሊገባ አይችልም እኔ መንግስትን ወቀሱ መከላከያውን ወቀሱ ግን እግረ መንገዳችሁን ግን ባዶ እንደሆናችሁ እያሳያችሁ እንግዲህ ጎጃምን ቀበሌ ከተቆጣጠረ እናንተ ምን አስመራ ነው ያላችሁት ቀበሌ እኮ ምቹ ነው ከአስፓልት አይወርድም ያብይ ሰራዊት ትላላችሁ እሺ ከአስፓልት ወረደ ለምንድን ነው ማታናግሯቸው እዛ ከባችሁ ለምንድን ነው ማትደምስሷቸው ጨረስን ፈጀን አንቀጠቀጥን አያላችሁ አልነበረም የመቶ ተራራ ዘመቻ ትሉ አልነበረም እንዴ ሜዳ ገባላችሁ ቀበሌ ገባላችሁ ለምንድን ነው እማትፈጇቸው ታዲያ ይሄን የሚጠይቅ ሰው ሊፈጠር ይችላል ብላችሁ ለምንድን ነው ያላሰባችሁት ተከታዮቻችሁ ጠይቁ እንደው ለመጠየቅ ካለ መጠየቅ ደጃስባችነት ይቀራል የሚል ብሂል መቼም እኔ ራሴ አማርኛ ከስንት ጊዜ በኋላ ለምጄ ስንት ብሂል ነው እያወራው ያለው ስንትና ስንት ተረትና ምሳሌ እየተናገርኩ ግን እናንተ ዋናዎቹ አይደላችሁም እንዴ ጠይቁ መጠየቅ ያደርጋል ሊቅ የሚልም ደግሞ ሊመረቅላችሁ ጠይቁ አንዳንድ ጥያቄ ጠይቁ እንደዚህ ሆኗል ሲባል ምን እየሰራ ነው ማርሸት ምን እየሰራ ነው እስክንድር ምን እየሰራ ነው ጠይቋቸው መቼ ነው የምትደርሱት እንበሉ ይደረሳችሁም በሉ እየመጣ ነው እያለ የአዲስ አበባ ክንፍ ዛሬ ስንት 3 ዓመት ነው እየመጡ ነው እኛ እንምጣላችሁ እንደ ወደ እናንተ ታዲያ እናንተ ባትወጡ እኮ ነው መንገድ ጠፍቶባችሁ ከሆነ ጉድ እኮ ነው ዘንድሮ ቤተሰብ የገጠምነው እኮ ትግል እኮ አስቸጋሪ ትግል እኮ ነው በተለይ የሸንና የፋኑ ትግል በጣም አስቸጋሪ ትግል ነው የገጠመን እኮ እንግዲህ የጠላትም አሪፍ ጠላት ስጠን ይባላል ወጋ ያለው ስርዓት ያለው ጠላት ስጠን ይባላል እኛ የገጠመን ጠላት ወገ የሌለው ነው ባይዘ ወይ እነዚህ ክፉ ዜናዎች ጋር ከመግባት በፊት ቅድም እጃቸውን የሰጡትን ትንሽ እንደው ዘርዘር ማድረጉ ተገቢ ይመስለኛል ከሰሞኑ ከፋኖች ከነመሪዎቻቸው ወደ መንግስት የገቡት ቦታ መጥቀሱ ተገቢ ነው ብዬ አምናለሁ ጌታለኝ የማታ የአርማጮ አካባቢ ሰው ነው ከመመራው ቡድን ነው እጅ ሰጠው የአርማጮ አካባቢ የሚንቀሳቀስ ነበር ነው ከማክሰኝት አካባቢ ከጎንደሬው በጋሻ ክፍለ ጦር አብነት አለምነህ የሚባል የክፍለ ጦር ምክትል አዛዥ ነው ከነ ጦር መሳሪያው የገባው ከዳባት አካባቢ ደግሞ 14 የሚሆኑ ናቸው ለመንግስት እጅ ሰጡት እንግዲህ ከጎጃም 2 ወረዳዎች እስከነ መሳሪያቸው ከሰሞኑ ለመንግስት እጅ መስጠታቸው ይታወቃል ይሄን የጎንደር አካባቢ የፋኖ ደጋፊዎች የጻፉትን ላንብብ በእነዚህ መምጣት ምክንያት
እርስ በርስ ከመገዳደል ይላል። ይሄ የፋኖ ጽሑፍ ነው ማነበብ አይዘ የመንግስት ደጋፊ ጽሑፍ አይደለም። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 88 88 83 ወይም በ0944 41 91 90 ይደውሉ። እርስ በርስ ከመገዳደል ለህብረተሰባችን የስቃይ ምንጭ ከመሆን እንዲህ ያለ ውሳኔ ወስኖ ህዝብን እረፍት መስጠት ብልህነት ነው። ሌሎችም ይህን መንገድ ተከተሉ፣ ጦርነት ይቆም። እንግዲህ ይህንን ጽሑፍ ከፋኖ ደጋፊ መስማት ለኔ እጅግ መታደል ነው። እውነት ነው። ልትገደል ትችላለህ፣ ልትዘርፍ ትችላለህ፣ አዘንደፍ ዘዴ ትገደላለህ። በዚህ መሃል አራሽ ገበሬ ይሰቃያል፣ ቀዳሽ የሃይማኖት አባት ይሰቃያል፣ ተማሪው፣ ምሁሩ፣ ነጋዴው ሁሉም ሰፈር ያደርጋል። ከዛሬ ችግር የነገ ችግር ይበልጣል። ዛሬ ካላረስን፣ ዛሬ ካልተማርን ነገ ጨለማ ነው፣ ነገ ረሃብ ነው፣ ነገ ድንቁርና ነው። ማንም ለብሔሬ ያስባለሁ የሚል ካለ በተቻለ መጠን እዛ አካባቢ ትምህርት እንዳይቋረጥ ይተጋል፣ እርሻ እንዳይቆም ይተጋል። ጦርነት ይቆማል የሆነ ቦታ። በረሃብ መሞት ደግሞ ይመጣል፣ በስደት ማለቅ ደግሞ ይመጣል፣ በትምህርት እጦት ማለቅ ደግሞ ማነስ ይመጣል። እውነት ብሔርተኛ ነኝ የሚል ካለ፣ እውነት ይቆረቆራልታለሁ የሚል ካለ ለዛ ህዝብ ዘላቂ ጥቅም ያስባል፣ ይጨነቃል፣ ይደምራል፣ ይቀንሳል። ለዚህ ነው እነዚህ ፖለቲከኞች ስግብግብ አውሬዎች ናቸው ምለው እኔ። አንተ ብሔርን የምትወድ ከሆነ ለብሔር የሚጠቅም ነገር ለምንድን ነው የማታደርገው? እንዴት ነው ትምህርት እንዳይኖር የምታደርገው? ያ ብሔር የነገ እድል ፈንታ እንዳይኖር፣ ነገ ስልጣን የሚያገኘው የተማረ እኮ ነው። ለብሔር የምትጨነቅ ከሆነ መከላከያ እንዳይገባ ለምንድን ነው የምትከለክለው? ነገ ጀነራል ሆኖ ሀገር የሚመራ እኮ መከላከያ ዛሬ ከገባ ነው። ነገ ሳይንቲስት የሚወጣው፣ ነገ ሐኪም የሆነው፣ ነገ መሪ የሚሆነው ፖለቲካውን፣ ኢኮኖሚውን፣ ኢንዱስትሪውን ማን እንዲቆጣጠር? ለዛ ብሔር የምታስብ የምትጨነቅ ከሆነ እንዴት አድርገህ ነው ገበሬ እንዳያርስ ክረምት ጠብቀህ ጦርነትና ግጭት የምትቀሰቅሰው? ገበሬ ማለት ለምንድን ነው የምትደበቀው? ዛሬ ካላረሰ እኮ ነገ ገበሬው ከየት ነው የሚያመጣው? ልጁን በምንድን ነው የሚያስተምረው? በምንድን ነው የሚታከው? ምንድን ነው የሚበላው? ምንድን ነው የሚጠጣው? በትጥቅ መንግስትን ማውረቅ መጣል ግዴታ ነው ብለህ ካመንክ ጫካ ለምንድን ነው የማትገባው? ተራራ ለምንድን ነው የማትሆነው? የድሮ ሽፍቶች እንደዛ አይደሉም? የድሮ መንግስት ታጣቂዎች እኮ እንደዛ አይደሉም? አቅም አደራጅተህ መጥተህ መሬት ይዘህ ከዛ በኋላ ቢያንስ አንተ የተቆጣጠርክበት መሬት ላይ ግብርና እንዲኖር አታደርግም? ለህዝብ የምታስብ ከሆነ ክላ በዚህ አጋጣሚ አማራ ላይ ያለው ክላዎች ሁሉ እንዲነሱ ተወስነዋል። ጥሩ ውሳኔ ነው፣ የዘገየ ነው እንጂ ክላ አስቀምጠህ ለነገሩ ለሚያስብ ነው የሚባለው። አሁን ለማነሳቸው ለምሳሌ ሰሞኑን የአለምበር በሚባል አካባቢ አንዲት እናት መሞታቸው ይታወቃል። እሳቸውን በሚመለከት የገዳዮች ስም ወጥቷል። ይህንንም ከአያሌው መንበረ የጎጃም ፋኖ የጎንደር ፋኖ አመራር ገጽ ነው እያነበብኩ ያለሁት። የትውልድ ሰፈራቸው ምንጡራ ቀበሌ ይባላል። ገብስ ተራራ ወይም ወለቴ ሜዳ የሚባል ሰፈር ነው ይሄ ሆነው። ገዳዮቹ አንደኛው ምህረት ወይም ምህረቱ ጸጋ አላምረው ይባላል። እናቷን ጡቷን በ3 ጥይት የመታት ሰው ነው።
ልጅቷንም የደበደባት ሰው ነው። ሁለተኛው በዚህ የተሳተፈው አያቸው የሚባል አለምበር ከተማ ላይ መረጃ እየሰጠ ያሳፈናት ነው። ሶስተኛው አወቀ ደምሴ የመራ ነው። ሌሎች በስም ያልታወቁ አሉ። የእናታችንን ምስል ለማሳየት እንሞክራለን። እንግዲህ ዛሬ ደግሞ የከፋ አደጋ ደርሷል። እሱን ተመሳሳይ በድምጽም በምስልም የተጋራ ነው። እሱን እንድታዩ እናደርጋለን። ዛሬ በጣም በተለየ ሁኔታ ምናልባትም የሆነ ጥፋት ይፈጠራል ብዬ አስባለሁ። ዛሬ በአደባባይ የተለቀቁ ያሉ ቪዲዮዎች በቅንነት ትግሉ አምኖ ለሚከተሉት ጥሩ ጥፋት ይፈጥራል፣ እንደገና እንዲያስቡ እድል ይሰጣል ብዬ አምናለሁ። ምክንያቱም ከትግል ሜዳ እያመለጡ እየወጡ ያሉ ወጣቶች፣ ኃላፊዎች በድፍረት ህይወታቸውን አደጋ ላይ ጥለው እየተናገሩ ነው ያሉት። መንግስት ጋር መጥተው ቢናገሩ መንግስት አስገድዷቸው ነው ወይ ደግሞ ለህይወታቸው ፈርተው ነው ትላላችሁ። ራሳቸው ግን በራሳቸው ፈቃድ ወደ ሚዲያ እየመጡ የሆነ ቦታ ተደብቀው ካወሩ ግን ይሄንን ለማላማመን ምክንያት አለ ብዬ አላምንም። አሁን የምናሰማችሁ ቪዲዮ ላይ ምናልባት የድምጽ ጥራት ካለም እንዳትቸገሩ። ተገፍቼ ነው የወጣሁት። እኔ የነበርኩባቸው ፋኖዎች የግል እስር ቤት አላቸው ይላል ቪዲዮ ላይ ተሰሙታላችሁ። እከሌ ከፍተው እከሌን ፍታው፣ እከሌን ፍታው፣ እከሌን አትፍታው ይባባላሉ ይላል ወንድማችን። አማራ የሚል እሳቤ የላቸውም፣ በጫካ ስልጣን የሚጣሉ ናቸው። ዋናው ችግር የፋኖ መሪዎች ነው። አባሉ ምንም አያውቅም። አመራሮቹ ከተማ ቤት እየሰሩ ነው። አርቲስት ገብርሸት ትናንትና ቲክቶክ ላይቭ ላይ ከተናገረው የተወሰደ ነው። እንግዲህ አርቲስት ገብርሸት የጎጃም ፋኖ ውስጥ የነበረ ሲሆን በዋናነት በባህር ዳር ዙሪያ ባለው ራሳቸውን የአንደኛ ክፍለ ጦር ብለው የሚጠሩት ውስጥ ይንቀሳቀስ የነበረ ነው። እንግዲህ ድምጹን ላሰማችሁ፣ ቪዲዮን ነው አብረን። መርከብ ላይ ዩ ዳይ ኦር ዩ ሰርቫይቭ ቱጌዘር። ምንም የቀይ ባህር ንጉሶች ነን ማለት ትችላለህ። በተለይ በእኛ ቀጠና ዙሪያ በዛችሁ በጣም ጠንካራ ነን። ምጽዋ ላይ ምጽዋን አላስነካም ብሎ 7 ቀን ሲዋጋ ጦሩን ሰብስቦ በሉ ቀይ ባህር ምንጊዜም የኛ ነው፣ ሬሳዬ ከዚያ አይወጣም ብሎ የጠጣ ጀግና እኮ ጀነራል ነው። እንደዚህ አይነት ጀነራሎች አሉን እኮ ብዙ ናቸው። ጀነራሎች ማለት በእኛ ቋንቋ አጠራር ኮሞዶሮች፣ ጦሩን የሚመሩ የባህር ኃይሉ ምክትል አዛዥ እዛ ነው የተሰዉት። ትልልቅ ኃላፊዎች እዛ ነው የተሰዉት። ትልልቅ የመስመራዊ መኮንኖች እዛ ነው የተሰዉት። 90 ዓመተ ምህረት ውጊያ በኋላ አሰብና አስመራ የኛ ጦር ከቦ ይዞ እጅ በሰጠበት ጊዜ የኤርትራ መንግስት ያንዴ ባህሩን ይውሰዱት እንዳትገቡ ሲባሉ ተስፋ ነው የቆረጡት። ሪሊ ሆን ተብሎ ነው የተሰራው ይሄ ስራ። በቃ ሆን ተብሎ ኢትዮጵያን ለማፍረስ የተሰራ ስራ ነው። ከዚህ በኋላ አይቆምም። ወደድክም ጠላህም አይቆምም ይሄ ጉዳይ። አንድ መፍትሄ ካልተገኘ አሁን እንኳን ባህር በር ሲነሳ እናንተ ናችሁ ቀድማችሁ የወጣችሁት እና ምንድን ነው ምስጥሩ? ማንም ፈለገም አልፈለገም የቲክቶክ ላይቭ ስለሆነ ምናልባት ኖርማል ቪዲዮ እንዳትጠብቁ። ዋናው መረጃውና ልጁ የሚለው ነገር መስማት ነው። ሲያቅተኛ አይደለም የሚወጣው፣ ተገፍቼ ነው የወጣው። ሲያቅተኛ የወጣ ይላል። አንተ እንድትነቃ ያደረኩህ እኮ እኔ ነኝ። በየቦታው እየቀሰቀሱ ያነቀው ያሳተፍኩህ እኮ እኔ ነኝ። የአማራ ስላንተ ነበር ከእነ መፈጠሩ ፌስቡክ ውስጥ ተፈታውቃለህ አይደለም? ሚዲያ ላይ ቀርበህ በግልጽ ጠላት ጋር የምትተናነቅ ነበር። እነ መፈጠሩ የለም እኮ ወንዝ
ሲያቅት ይላል ተገፍቼ ነው የወጣው። የሌባ ልጅ ሌባ። ስለ ቃል አጠቃቀማቸው ይቅርታ እንጠይቃለን። መረጃው ግን የግድ መሰማት ስላለበት ነው። ህዝብን ነፃ ለወጣ ወጥቶ እንጂ እኮ ልዘርፍ ነው። አንድ ጊዜ ኮፒ ሊንክ አድርጉልኝ፣ ታብ አድርጉ፣ ሼር አድርጉ። እያዩዋቸው ነው እናንተ እንትኖች የእናንተ መላእክተኛ እያያቸው እንደዚህ ያለ በሏቸው ለጉላ እነሱም ስለሚሆን ነገር እንደዚህ ያደረገ ነገ ስለምትያያዝ ሁልህም ጉረሮ ለጉረሮ ትያያዛለህ። አንዱ ተጠልፎ አንዱ ሞቶ አይቀርም እኮ። በአንዱ ሞት በአንዱ ህይወቱን መስዋዕት ህይወትን መቀየር አይቻልም። የት ሀገር ሊበላ ነው? የተሰራው ቤትም እኮ ይፈርሳል። የወንዝ ልጅ ቀዳዳ ይላል። እንዳንተ አይነት ነዳዳ ነው እንጂ እኔ ቀዳዳት ሰላም እንኳን ደህና መጣህ ወንድሜ። እንኳን ቆየኝ ገብሸት። ሰላም ነው አለን አለው። እግዚአብሔር ይመስገን። ሀሳብ አለ? አንዳንድ ሀሳብ ነበረኝ። እንግዲህ ከሞላ ጎደል ስታደርጋቸው የነበራቸውን ነገሮች ስከታተል ነበር። የትግሉም አንቂን እንደሚታወቀው ምንም ሀቅ ነገር ነው፣ እሱ የሚካድ ነገር የለውም። ነገር ግን እኔ እንደሚገባኝ እንግዲህ ወጣበት ምክንያት እንዳንድ ተመልካች እኛ አናውቀውም። ያን ያህል አንተ ነው የምታውቀው፣ ባለጉዳዩ አንተ እስከሆንክ ድረስ ማለት ነው። ነገር ግን በጅምላ መፈረጁ ያን ያክል አዋጭ ነው እያላሰብ። ምክንያቱም እንዳንተ ደግሞ እውነት አይዘው ለእውነት ቁመው ስንት መከራና ስቃይ ሲያዩ የነበሩ ጓዶች ስላሉ ወንድም አለም ላቋርጥህ አንድ ጊዜ። እኔ በጅምላ አልጨፈጨፍኩም። ከታች አፈሙዝ የሚጨበጥ ጀግና አለ፣ የእውነተኛ ታጋይ አለ፣ ሀብት ንብረቱን የጨረሰ ታጋይ አለ። የእውነተኛው ታጋይ ግን ተጨቁኗል፣ ተገፍቷል፣ ተበድሏል። ግማሹ ለመንግስት እጅ ሰጥቷል፣ ግማሹ ደግሞ ውስጥ ላይ እየታሸ ነው ያለ፣ እንዳይናገር አፉ ተለጉሞ ነው ያለ፣ ታስሮ ነው ያለ፣ እየተሰቃየ ነው ያለ። አንጃና ግሩፕ ተይዞ እውነተኛ ታጋይ የሚሰቃይበት ጊዜ ነው። መጠየቅ ትችላለህ። እና ሙሉ ጅምላ ፋኖ ነው ብዬ አልተሳደፉ። በአመራር ደረጃ ያሉትን ግን እንላቀቅም ነው እያልኩት ያለው። ከታች ያለው አባል እውነተኛ ታጋይ ነው፣ ጀግና ነው። አንድ ባንድ እውነተኛ ታጋይ፣ እውነተኛ ጀግና ከታች ያለው አባል ላይ። በአመራር ደረጃ ያለው ግን በሰው ደም እየነገደ ነው። ብዙ ጀግኖችን በጣም ብዙ ጀግኖችን አጠንበታል። የሚቀለድ አይደለም። ጎንደር፣ ጎጃም፣ ወሎ፣ ሸዋ እያለ እያላዘነ አንድ አማራ የማይል ሆዱን የሚያስቀድም፣ ጥቅሙን የሚያስቀድም፣ ዙፋኑን የሚያስቀድም፣ የጫከሌ ስልጣን የሚያስቀድም ነው። እኔ የወጣሁት ለአማራ ነው። አማራ ስላልኩ ተገፋው። ብዙ ነገሮችን ማለፍ ሞከርኩ፣ አልቻልኩም።
በሴራ ሸርበው አስረው ሊመጡ ስለሆነ ወጥቻለሁ። የወጣሁት ተገፍቼ ነው ወይ በደንብ አላሰማኝ ካልሆነ በስተቀር። ከዛ ውጭ ከታች ያለው አባል ጀግና አባል አለ። በብዙ ሀሳቡ ባልስማማም ግን ደግሞ ያው እውነት የለውም ለማለት አልቸገርም። በተለይ ታች ያለው አባሉ ሁሉም ለሆዱ ተገዝቷል ብዬ እኔም አላምንም። የምር አማራ ተጨቁኗል፣ የምር ተገፍቷል፣ የመንግስት የምር በትጥቅ ካልሆነ አይወርድም በተሰራው ፕሮፓጋንዳ አምኖ ከልቡ የወጣ ይኖራል። የትም ፋኖ ውስጥ ብቻ ሳይሆን ሸኔ ውስጥም ታገኛላችሁ። ባይዘ ግን ዋናው አመራሩ እኔ ፋኖ የፋኖ አይደለም ስል የአመራሩ የሌላ ባዕድ አካል ነው። ለዚህም ነው አሁን እንደዚህ የምር አማራ ያሉት ይገደላሉ። ይሄ ልጅ እድለኛ ነው ሳይገደል ማምለጡ፣ ምክንያቱም መገደሉ ስለማይቀር። ያወራው ነገር ከዚህ በፊት ያላቸው ናቸው። ለጫካ ስልጣን የሚጣሉ ናቸው። ለጫካ ስልጣን ከተጣላ ለከተማ ስልጣን አትሆንም፣ አትበቃም ማለት ነው። እንደዚህ የወጡ ማምለጥ ካልሆነ በስተቀረ እንደ ፉኝት እርስ በርስ የተበላ የሚያልቅ ትግል እንደሆነ የታወቀ ነው። እዚህ ላይ እንግዲህ ልጁ የት ቦታ እንዳለ አናቅም። ለማንኛውም ግን ሴፍ ቦታ እንዳለ ከንግግሩ ማወቅ ይቻላል። የፋኖ ትግል ምን እንደሚመስል ለሚፈልግ በቅን ልቦና ለሚፈልግ ጫካ ውስጥ ምን እየተከናወነ እንደሆነ በቅን ልቦና ለሚፈልግ የሚያሳይ ነው። አመራሩ የተሸጠ መሆኑን በግል የሚያሳይ ነው፣ በግልጽ የሚያሳይ ነው። ይሄንን ለማመን ከተቸገርክ ችግሩ ያንተ ነው። ይሄ ብቻ አይደለም። ሌላ ጉድ እንድትሰሙ አሁንም ላበረታታችሁ እወዳለሁ። ቪዲዮውን አሰማለሁ። ባይዘው እነዚህን ቪዲዮዎች የምናገኘው ከፋኖ ገጾች ነው። የተጠለፉ አይደሉም። እነዚህ በራሳቸው ፈቃድ አንዳንዶቹ በቲክቶክ መጥተው ልክ የምታስታውሰው እንደሆነ ቴዲ የሚባል የጎንደር ፋኖ ሁለቱንም ላይቭ እየገባ ፋኖ በነበረም ጊዜ ያወራ ነበር። ሲመለስም ላይቭ ላይ ነው ያገኘነው፣ ሲያባሩትም ላይቭ ላይ ነው ያገኘነው። እና ያው የጫካን አንበሳ ሲያጡ የቲክቶክ አንበሳ ሊያወርዱ መጡ ብለን ብንቀልድም በወቅቱ ግን ደግሞ እነዚህ መራር እውነቶችንም ይዘው ይመጣሉ። ይሄኛው ተመሳሳይ ነገር ነው የምንሰማው ከዚህ ቪዲዮ። ይሄንን ቪዲዮ ጋብዛቸዋለሁ። ይሄኛው ቪዲዮ በእጅጉ ብዙ ጠቃሚ መረጃዎችን የያዘ ነው። ልጁ ምናልባት ያለበት አደጋ ሊገጥመው ይችላል የሚል ስጋት አለኝ። መረጃውን ስትሰሙ ለምን እንደሚሰጋ ታውቃላችሁ። ይሄ ልጅ አሁን ከዚህ ቀጥሎ የምትሰሙት ልጅ እስከ መጨረሻዋ ይሄ እጅ ቆራጭ ሰው ድረስ መረጃ ያለው ነው። መረጃ ብቻ ሳይሆን በእጁ ማስረጃ ይዘዋል። የድምፅ ቅጂዎችን፣ እነዚህ ፋኖዎች መቀሌ ሄደው ምን እንደተመካከሩ መረጃዎችን ይዘዋል። እያንዳንዱን እጥፋት መረጃ ይዘዋል። እንዴት እንዳመለጠላ ግራ ይገባኛል። አንዳንዴ እኔ አምናለሁ እግዚአብሔር ሕዝቡን ስለሚወድ ይመስለኛል እንደዚህ አይነት መረጃዎች ከዛው ሰፈር እንዲወጡ የሚያደርገው። ብዙ ሰው በወቅቱ ተታለው ሄዷል እኮ ብዙ ሰው ፋኖን ያልደገፈ ሰው ማግኘት ከባድ ነበር። ልክ የህወሓት ጊዜ ትግራዋይ ሆኖ ህወሓትን የማይደግፍ ማግኘት በጣም አስቸጋሪ ብርቅ ነበር አይደል? ተመሳሳይ ነገር ሆኖ አልኩ አማራ ክልል በተሰራው ፕሮፓጋንዳ፣ በተሰራው በደልም ጥፋትም። ነገር ግን ያን ለማስተካከል ያ ኃይል እውነተኛ እንዳልሆነ ለማሳየት ከፋኖች በላይ ትክክለኛ ሰው ማግኘት አይቻልም። እኛ የምናወራው ፕሮፓጋንዳ የሚመስላቸው ሰዎች አሉ። ሆን ብለን የምናደርግ የሚመስላቸው ሰዎች አሉ። መከላከያ እያለቀ ነው ብሎ የሚያምን ምስኪን ሰው አለ። ለአማራ ትግል እየታገሉ ነው፣ ለአማራ ነጻነት እየታገሉ ነው የሚል ምስኪን ሰው አለ። ባይዘው የሚቀበል እንደዚህ አልፎ አልፎ ከአካባቢ የሚመጡ ሰዎች፣ ወጣቶች የሚሰጡት ጥቅም ከፍ ያለ ነው የምንለው በዚህ ምክንያት ነው። እስቲ እናድምጥ። እሺ ተነስተልኝ። በፋኖ ላይ እንግዲህ የሸዋ ፋኖ የሌኩና ጦር ዘመቻ መምሪያ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም ተጎጃም እስከ መቀሌ እስከ ነገብረ ጽዮን ድረስ አብረን ሄደናል። በውስጥ መስመር ሄደናል። ሸዋ ላይ ስንት ስራ ተሰርቷል። ፋኖን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማረክን ብለን አላስተላለፍንም። አሜሪካ ቁጭ ብለው አስተላልፈንላቸዋል። ይሄ እንዴት ይረሳል? መከላከያ ማረከ ቢል ውሸት ነው። አንድ ሁለት ይማረካል። ይሄ በገፍ የሚሆነው ግን ልብስ እያለበስን ይሄው ሸዋ ላይ እየነበር ነው ፎቶግራፍ። ይሄ ምን ልክ እዚህ ጋር ለማቆም እፈልጋለሁ። ይሄ
የተኮረጀ ነው ባይዘው ቲፒኤልኤፍም ተመሳሳይ ነገር ያደርጋል። ቲፒኤልኤፍ ደግሞ በፋብሪካ ነበር ልብስ የሚያሰፋ የነበረው 2-3 ሰው ከፊት ይማረካል። ጦርነት ውስጥ ትማረካለህ። ዋናው ለአማራ አይደለም ባይዘው ለአሜሪካ ላለው ሊከናል ነው ያለው። ለዶቅዶቄ ነው የሚላከው። ሰበር ዜና ፋኖ ረፈረፈ ይባላል። ከዛስ 1-2 ሰው ከፊት ያስቀምጡና ልብስ ያለብሱና ማአት ልብሱ ያስመራ ተሰርቶ ሊመጣች ያስመራ ነገሩ ልብስ ስፌት ቤት የለም። ምን ችግር አለው? ግብጽ ምን ችግር አላት? ትልካለች ሰርታ። ቲፒኤልኤፍ ያደርግ የነበረው ራሱ ኮፒ አድርጎ በቃ ሚኒ ቲፒኤልኤፍ በሉት። አሁን ይሄ ታስታውሱ እንደሆነ ልጁ ራሱ ተማራኪ መስሎ ሁሉም ፎቶ ነው የሚያሳየው። ፋኖ ሆኖ ሲያዋጋ ፎቶ አለው፣ ሲዋጋ ፎቶ አለው። ምርኮኛ መስሎ የመከላከያም ፎቶ አለው። ከነ ማስረጃው ከነ ፎቶ ይዞ ባይመጣ ኖሮ አምኖም ይቀጥላል እኮ። ያን ሁሉ መከላከያ ሰራዊት ማርከው አሳይተዋል ነው። መቼም ኢትዮጵያውያን ነን። እኔን አይታችሁ መከላከያ መሆን ልብስ ከለበስክ መከላከያ ሆነ የምትመስል። ዋናው የተፈለገው ዲያስፖራውን መጋጥ። ለዚህ ነው ልጁም ደግሜ ላሰማ ከይቅርታ ጋር በፋኖ ላይ እንግዲህ የሸዋ ፋኖ የሌኩና በጦር ዘመቻ መምሪያ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም ተጎጃም እስከ መቀሌ እስከ ነገብረ ጽዮን ድረስ አብረን ሄደናል። በውስጥ መስመር ሄደናል። ሸዋ ላይ ስንት ስራ ተሰርቷል። ፋኖን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማረክን ብለን አላስተላለፍንም። አሜሪካ ቁጭ ብለው አስተላልፈንላቸዋል። ይሄ እንዴት ይረሳል? መከላከያ ማረከ ቢል ውሸት ነው። 1-2 የሚማረካል። ይሄ በገፍ የሚሆነው ግን ልብስ እያለበስን ይሄው ሸዋ ላይ እየነበር ነው ፎቶግራፍ። ይሄ ምን ልክ ነው? ይሄው አለም ከተማ ውጊያ እየመራሁ እየተነሳው ፎቶግራፍ ነው። ይሄው ሁሉም ብዙ ነገር ስንት ሰው ታርዷል። ነጤ ላይ 15 ሚኒሻ አልታረደም። በአንድ ቀበል አልቀበርናቸውም። ተው ይሄን ነገር ተው። ወዴት እየሄድን ነው? እንዴት ሚኒሻ አማራ እንዴት እናጠፋለን ብለን አይደለም እርስ በርሳችን የተጣላ ነው። እርስ በርሳችን ላይ ሸዋ ላይ የተታኮስ ነው። እኛ ተው በማለታችን አይደለም። ምሬ ወዳጆ ጋር ዞብል ተራራ ላይ ሄደ ምንድን ነው ያደረግነው? ምንድን ነው ራያ ላይ የተቀበሩ ልጆችን ዞብል ተራራ ላይ ከነሱ ጋር ሆኖ ቪዲዮ አለ። እሺ መቀሌ ላይ 2017 ጥቅምት ላይ መቀሌ እነ ገብረ ጽዮን ጋር ለስብሰባ ሄደን ምን እንዴት ተባለ። እኔ የሪከርዱ ሁሉ ቪዲዮ አለ እለቀዋለሁ። ይሄን ጃማ ላይ 7 ሚኒሻ ሲታረድ እኔ ቪዲዮ አለ። ይሄንንም እለቀዋለሁ። ጎጃም ላይም እንዲሁ ሁሉም ቦታ ላይ ሸዋሮቢት ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ለቀቀው። እጅግ የሚዘገንን ስራ ተሰርቷል። የሚዘገንን ስራ ፋኖ ውስጥ ተሰርቷል። ማንም ሰርቶት የማያውቀው። እሺ ይሄንን እንቀቀው። ባለፈ ያቺ ጎንደሯ ልጅ የእንትናዋ ልጅ ጡቷን ተቆረጠች የተባለውን የእሷን ቪዲዮ አሁን እኔ ልልቀቀው። መከላከያ ተኩሶ መመቷት በኋላ ጡቷን ማቆረጣት ከነ ቆራጮ ስትቆረጥ ቪዲዮ አለ። ልቀቀው እሱን። ከዛች ባሰ ደግሞ የሚዘገንን ውስጥ አለ። ፋኖ እስላም ጠል ነው። አዎ እስላም ጠል ነው። ስንት ሰዎች ተረሽነዋል። ስንት ሰዎች ተቀብረዋል። ወሎ ላይ ስንት ሰው ተቀብሯል። በዛ አይደለም የተጣላ ነው። እኔ ለቅቄ የወጣሁት በዛ አይደለም። ውሸት ሆነ ቪዲዮ አቀርብልሃለሁ። ፎቶግራፊንም እያሳየሁ ነው። ማነው ሰው አበበ ጢሞ በላትም አበበ ጊሸሮን በላትም እነመከታው በለውም የነከተማው ጋር የነበረን ስብሰባ ላይ እስኪያያ ያን ቪዲዮ ላይ እለቃለሁ። ሁሉ ፋኖ የትም አይደርስ አይተነዋል። ብዙ ደም አለበት። ብዙ እጁ በደም የተነከረ ነው። ለምን? አመራሮቹ ባላገር ስለሆኑ፣ አመራሮቹ ያልተማሩ ስለሆኑ። የተማረ አይወጡ። ስንት ሰው ተቀብሯል። ትምህርት ቤት ሸዋ ላይ ወሎ ላይ ትምህርት ቤት አውድመናል። ሐኪም ቤት ዘርፈናል። ወራይሉ ተዘርፏል። ሸዋ ተዘርፏል። ስንት ትምህርት ቤት ስንት ሐኪም ቤት ተዘርፏል። ስንት ሐኪም ቤት ወንበር አድቀናል። ዩኒቨርሲቲ አውድመናል። እንልቀቀው ይሄንን አብሽተን በተለይ አንዳንድ ተለቀቃሉ። አሁን ዲሞክራሲ ያለበት ሀገር ነው። አይ ቲንክ ይሄ ልጅ
ከመጨረሻው ንግግሩ እንደተረዳሁት ከሆነ ስነ ስርዓት ያለበት ሀገር ነው። ሜቢ ከኢትዮጵያ ውጭ ወጥቷል። ስጋት ነበረኝ። እንደውም መጨረሻውን አልሰማሁትም ነበረ። በእጁ ብዙ ሰነድ ስላለ ሊገሉት ይችላሉ የሚል ስጋት ነበረኝ። ተስፋ አደርጋለሁ ልጁ በእጁ ያለውን በሙሉ እንደማይለቅ። እኔ አንዳንድ ነገር ሲለቀቅ ለህልናም ጥሩ አይደለም። ምናልባትም ቋሚ ጠላትነት ይፈጥራል። እንደ መንግስት አንዳንድ አካላትም የሰነዱ ያላቸው አካላት እንደዚህ መታችሁ ብትነግሩን ይበቃል ባትለቁላለሁ። አንዳንድ ግፎች ወይ የሃይማኖት ግጭት ሊያነሱ ይችላሉ፣ ወይ የእርስ በርስ ግጭት ሊቀሰቅሱ ይችላሉ። ፋኖን ስለሚያስጠላ ብቻ ያገኘውን ሁሉ መልቀቅ እሱም ኃላፊነት የጎደለው ጉዳይ ነው። አደንደው ደተይ ህዝብና ህዝብ መሃል ችግር የሚፈጥር ከሆነ ሃይማኖት መሃል ችግር አሁን ስለ ሙስሊሞች ያወራውን በቪዲዮ የሚለቅ ከሆነ ሌላ ሙስሊም ወንድሞቻችንን ሊያስቆጣ የሚችል ነው የሚሆነው። አሞራ እንድበላ የተሰቀለው ዘመድ አለው ወንድም አለው መሞቱ አንድ ነገር ሆኖ ሲያበቃ ያ ደግሞ ሲታይ ሌላ ነገር ነው። ሌላ ቅም ሌላ ቋጠሮ አመታት የሚፈጅ ነው የሚሆነው። ምንሻዎች ታርደዋል ነው እሱ ያላል። ያ የታረደ ቪዲዮ መለቀቅ የለበትም። በእጁ ቢኖርም መለቀቅ ምናልባት ለፍትህ ወደፊት ለፍትህ አካላት ማቅረቡ ይሻላል። ማህበራዊ ሚዲያ ላይ ማምጣት ግን ሌላ በቀል ነው። 12 ሚሊሻ አረድክ ማለት ነው። ያ 12 ሚሊሻ እናት አለው አባት አለው ወንድም እህት የፖለቲካ ነው እንጂ ልዩነቱ ዘር ሰው ናቸው። እነሱ አማራ ናቸው። ምስት ልጅ አለው። ወደፊት እነሱ ምን ቋጥረው እንደምነሱ አታውቁም። ቪዲዮ ሲሆን ገዳይ ይታያል፣ ሟች ይታያል። እንደዚህ አይነት ቪዲዮዎችን ወንድሜ እንዳይለቅ መከራለሁ እኔ። ልክ እንደ መንግስት ኃላፊነት መውሰድ ተገቢ ነው። እዚህ ጋር ፋኖ የትም አይደርስም ያለው ትክክል ነው። ለየትም የማይደርሰው ጉልበት ስለሌለው ብቻ አይደለም። ከህዝብ ጋር እንደዚህ አይነት ደም መቃባት ውስጥ ከገባ አትድልም። ለዚህም ነው ባይዘው የትም ያልደረሰው እንጂ የአማራ ህዝብ በሚሊዮን ነው የሚቆጠረው። መንግስት ማቆም አይችልም ባይዘው። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ ቀርበንላችኋል። ባለ 2 መኝታ 980,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ህዝቡ ቢቆጣ መንግስት ማቆም አይችልም። ምንም አይነት ሰራዊት ኃይል ሊገታው አይችልም የህዝብን ቁጣ። ህዝቡ እምነት ስለሌለው ነው ዝም ያለው። መንግስትን ባይወድ እንኳን ነው የምላችሁ ይሄን ከሰራ መንግስትነትን አትይዝም። ትርመጠመጣለህ ለብዙ ዓመት እንጂ መንግስት አትሆንም። ህዝብ አይፈቅድልህም። ምክንያቱም ገና ስልጣን ሳትይዝ የምታደርገውን ነገር ያውቃል ማለት። ትምህርት ቤት አውድመናል አለ፣ እሱን ብትለቅ ችግር የለው። ዩኒቨርሲቲ አውድመናል፣ እሱን ብትለቅ ችግር የለው። ምክንያቱም ማንነታቸውን ይገልጻል። የህዝብ የመንግስት ንብረት ነው። ጤና ጣቢያን አውድመናል፣ ልቀቀው። እሱ ለትምህርት ደንታ እንደሌላችሁ ለጤና ደንታ እንደሌላችሁ የሚያሳይ ነው። እሱን ልቀቀው። ነገር ግን ጆሮ የተቆረጠ አይታችኋል። ቪዲዮ አይደለ ለማሳየት ስለከበደኝ ነው እሱን ያላሳየው። ታካሚው ያወራ ያለውን አፍንጫ የተቆረጠውን አይታችኋል አይደል? እጅ የተቆረጠውን ያያችሁ አላችሁ። ዛሬም አቅሙ ካላችሁ እንዳታዩ በመምከር ኮሜንት ላይ እናስቀምጣለን። ያቺ ጡት ላይ ተወግታ በጡት ስቃይ እየተሰቃየች ደግሞ የሚጠይቁትን ቀፋፊ ጥያቄ ያቺ እናት እየተሰቃየች እየመቱ በጥይት ፋኖ ጀግና ባይ የሚያስብሏትን ቀፋፊ ነገር እነሱ ነገሮች ይሄ ቡድን የትም እንደማይደርስ። ሌላው በጣም የገረመኝና ልጁን ማደንቀው እሱንም ቪዲዮ ባያሳይ እመርጣለሁ። በተለይ ያቺ በጣም ነው ፕሮፓጋንዳ የተሰራባት ማን ነበር የሞተችው? መከላከያ ጋር በነበረው ውጊያ ግጭት በጥይት ተመታ። እኛ ፎቶ ደርሶናል። ምናልባት የመሃል ቤተሰብ የምታውቁ ነው። ተለጥፏል። ቴሌግራም ላይ ለጥፈናል። ከመከላከያ ጋር በነበረው ውጊያ ተመታ ነው የሞተችው። ከሞተች በኋላ ነው ፋኖ ነኝ ተብዮች መጥተው ጡት ቆርጠው
ቪዲዮ አንስተው መከላከያ ጡት ቆረጠ በሚል ነው አሜሪካ ተልኮ ሲጫጫህ ነበር። መከላከያ ጡት እንደማይቆርጥ እናቅ ነበርኛ። ይሄ ልጅ እውነቱን መጥቶ አጋለጠ። ቆራጩም ስትቆረጥም ቪዲዮ አለው። ምን ትላላችሁ? ይሄን ነው ሌላው የሚገርማችሁ አጭር ቪዲዮ ማሰማው የዚሁ ልጅ ነው መልሶ የትላንትና የእጅ ቆረጣ ገፋኖ ላይ እንግዲህ ፋኖ የሌኩና በጦር ዘመቻ መምሪያ ሁሉ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም ተጎጃም እስከ መቀሌ ይሄኛውን አይደለም ይሄኛውን ነው ፋኖ ውስጥ ነው ያለው የምር ወዳጆ አስተንተን ውስጥ ፋኖን የመከላከያ ልብስ ቀይር ልጁ ሸዋ አብረን ነበር። ፋኖ ውስጥ ነው ያለው የምር ወዳጆ አስተንተን ውስጥ ነው ያለው ፋኖ ነው። ልጁ ሸዋ አብረን ነበር። አጣየው ውጊያ ላይ አብረን ነበር። ሸዋሮቢት ውጊያ ላይ አብረን ነበር። ዓለም ከተማ ውጊያ ላይ እዚህ ልጅ ጋር አብረን ነበር። በደንብ ነው የማውቀው ነው። ጋንታ መሪ ነው አውቀዋለሁ። እኔ ዘመቻ መምሪያ ላይ እሱ ጋንታ መሪ ነው አውቀዋለሁ በትክክል። አሁን ግን ይሄን እጁን ሲቆርጥ ሰኔ ላይ ራሱ ሲቆርጥ ፋኖ ነው እሱ። ለምን መረጃ ስለምንቀያየር አውቅ ነበር። እንኳን ይሄን እናንተ ይሄን ነው የምትሉት ጃማ ላይ 2016 ላይ 2016 ወደ መጀመሪያው ላይ 7 ሚኒሻ አልታረደም። አንገታቸውን በቢለው አልተታረደም። ፋኖ ያረደው ያረደው የዚህ ልጅ ጋር አብሮ የሚሰራው ነው። ጣሰው ይባላል። አስፈላጊ ሆነ እዛው ውስጥ ያላችሁ ካላችሁ ጣሰው ይባላል። ስለዚህ ይሄን ነው ሰዓት መከላከያ ምናምን ጀንጃን ካቶል ፋኖ ነው ይሄን እንዲያደርገው ልጁ አምግላድ መከላከያ ሊያርድ እንደማይችል ይታወቃል። ምንም አታርድም። መከላከያ መሳሪያ በእጁ ነው ያለው። መግደል ከፈለገ ይገላል። ማረድ ባይዘው ሆን ተብሎ ለማሳቀቅ ጤና በመጉደል የሚደረግ ነገር ነው። የሽፍታ ስራ ነው። እንግዲህ ከነስሙ ከነቦታው ጠቅሷል። አክቹአሊ የልጁ ራሱ የተናገረ ስለሆነ በሱ ላይ ብዙ የሚል ነገር አይደለም። ግን የልጁ የመረጃንም አቅም ያየንበት ነው። ጭካኔያቸው ግን ምን ያክል እንደሚሄድ ነው። እኔ ባይዘው ይሄን ኃይል የምታገለው ለአማራ ወይ ለኢትዮጵያ ብቻ ብዬ አይደለም። ባይዘው ይሄ ኃይል እኔን ቢያገኘኝ ምን ሊያደርግ ይችላል ብዬ አስባለሁ። ዘመዶቼን ቢያገኝ ምን ሊያደርግ ይችላል ብዬ አስባለሁ። መንግስት ይሄዳል። ጠቅላይ ሚኒስትር ዶክተር አብይ የሚመራው መንግስት ብልጽግና ለዘላለም ስልጣን ላይ አይኖርም፣ እንዲኖርም አይፈለግም። ሌላ መንግስት እንደመጣ ሌላ መንግስት ይተካል። ነገር ግን የሚመጣው መንግስት ለሁሉም መንግስት መሆን የሚችላል ማለት ነው። የጠቅላይ ሚኒስትሩን መንግስት ስንሸኝ የተሻለ መንግስት እንዲመጣ ነው የምንፈልገው። ይሄ ኃይል ግን የተሻለ መንግስት እንደማይሆን ወደኔ ሰፈር ሳይመጣ በገዛ ወንድሙ ላይ በገዛ እናቱ ላይ በገዛ እህቱ ላይ እታገልለታለሁ ባለው ሃይማኖት ላይ ጭምር ርህራሄ የሌለውን ከፈጸመ ለኔ የኔ ወገን አይደለም ብሎ በሚያስበው ሰው ላይ ምን ሊያደርግ እንደሚችል ሳስብ ሽንጤን ወጥሬ እንድታገል ያደርገኛል ማለት ነው። ለዚህ ነው የፋኖ ድጋፍ ኦሮሚያ ስትሄዱ አይገኝም። ለምን? ፋኖ ለኦሮሞ ጥሩ ነው ብሎ የሚያምን ኦሮሞ አታገኙም። ወደ ሀዲያ ስትሄዱ የፋኖ ደጋፊ አታገኙም። ለምን አታገኙም? ኖ ይሄ ኃይል አማራን እንዴት እያሰቃየ ነው ለኔ ጥሩ የሚሆነው ይላል። ንግግራቸውን ብቻ አይደለም የሚላቸው። ወደ አፋር ስትሄዱ አፋር በፋኖ ትግል አያምንም። ለምን? ትግልህን ከሰፈር ስትጀምር ለሰፈር ጥሩ እንክብካቤ ብታደርግ ሌላው ይማረካል። ቲፒኤልኤፍ እኮ አዲስ አበባ የገባው የአማራ ገበሬ መንገድ ከፍቶ አሳልፈው እኮ አታለውም ቢኮን መልካም ሆነዋል። ከገበሬ ስር መደበቅ ብቻ አይደለም የሚያስፈልገው፣ ለገበሬ መልካም ሆነዋል። ቤንሻንጉል ያይሃል፣ ሶማሌ ያይሃል፣ ስልጤ ያይሃል፣ ሀዲያው ያይሃል፣ ወላይታው ያይሃል። በዚህ ዘመን ደግሞ በጣም ግልጽ ነው። ለምሳሌ ይሄን ቪዲዮ የሚያይ ወንድሙን እጁን ስትቆርጥ ያየ አንድ ሌላ ብሔር ምን ብሎ ነው አንተን እንዴት አድርጎ ነው ስልጣን ሊሰጥህ? ሽፍታውን እንደዚህ ካደረግ ስልጣን ቢኖር ጭፋጭፋለህ ማለት ነው። በአንድ ቀን በጋዝ ትፈጃለህ ማለት ነው። አለ አይደል አንድ ከማላቀው መልአክ የማቀው ሰይጣን ይሻላል ነው። ኢቭን መልአክ ሆነ ራሱ ሰው ይጠራጠራል ማያቅ ቢሆን። ሰይጣን መሆኑን ቀድመህ ከተናገርክ ካወቅ ለምንድነው እድል የሚሰጥ? ለዚህ ነው የፋኖ ትግል የድንበር አይደርስም ያሉ ፋኖ ወንድሞቻችን እንዳሉት እኛ ቀድመን ያልነው
ስለሚያስታውቅ አያያዙን አይተ ጭብጣውን ቀማው ነው ወይስ የሚያጠገብ እንጀራ ከምጣዱ ይታያል እንደሚባል? የመጨረሻውን ቪዲዮን በዚያ እናሳያችሁም። ነገር ግን የጭካኔያቸው ጥግ በደም ማወቅ ለምትፈልጉ በተለይ ደግሞ ለነሱ ደጋፊ ለሆናችሁ ሊንክ ለማስያዝ እንወዳለን። ቪዲዮን በተቻለ መጠን እኔም ላለማየት እጥራለሁ። ጽሁፉን ብቻ አንድ ወዳጃችን የዛው አካባቢ ተወላጅ ነው፣ እሱ የጻፈውን ላንብብ። ሙስሊም ስለሆነ ቢስሚላሂ ብሎ ነው የሚጀምረው። ቢስሚላሂ አረ አላህ ማን ነው እንዲጨካን ያደረገን? ህፃናትና እርጉዝ ሴቶች እንዳያዩ አደራችሁን ይላል። ቪዲዮን አጋርተዋል። እኔ ፓውዝ ስላደረኩ ላይም ማየት ለምትፈልጉ ግን በተለይ ደግሞ የዛ አካባቢ ሰዎች ለሆናችሁ ይሄን ትግል ለምትደግፉ ሰዎች በድጋሚ እንድታስቡት እንደገና እንድታስቡ። ምክንያቱም ዘንዶ ከሆነ ካወቅ ዘንዶን የምትቀልቅ ከሆነ ይበላሃል። አውሬ አትቀልብም። ለዚህ ቡድን የምታደርጉት ድጋፍ ይሄን ነገር ነው የሚያብሰው ብዬ ስለማምን ነው። ትናንት እጅና ጆሮ ቆርጠው ስንትና ስንት ቀን እንቅልፍ አሳጥተውን እስከነ መፈጠሬ ጭምር እንድጥላ አድርገው ካሳቀቁን በኋላ የስነልቦና ውድቀት ሳናገግም ዛሬ ደግሞ ስቃዩን መቋቋም ከብዷት እባካችሁ ግደሉኝ እያለች የምትለምነውን አንዲት ምስኪን ሴት ልጅ እንዴት በአሰቃቂ ሁኔታ በበርካታ ጥይቶች ደጋግመው እየደበደቡ በማሰቃየትና ጭራሽ በጥይት የቆሰለውን ሰውነቷን በአንድ በኩል እያሰቃዩት እነሱ ደግሞ ፋኖ ጀግና ነው በይ እያሉ በስቃዩዋ እንደሚያላግጧት ተመልከቱ ይላል። ይሄን ጽሑፍ የማነበው መመልከት ለማትችሉና እንደው ብቻላችሁ ባትመለከቱ ለመመክራቸው ሰዎች ቪዲዮ ውስጥ ያለውን ነገር እንድታቁ ነው። እኔ ቪዲዮን ስላላየው የፋኖ አክራሪ ኃይሎችና በተለይ ዲያስፖራ ላይ ያሉ ጋዜጠኛ፣ ሰብአዊ መብት ተሟጋች ነን ባዮች የሚሉትን ጨምሮ ጠቅላላ ደጋፊዎች የህልውና ትግል እያሉ የሚያደነቁሩን እንዲህ አይነቱን ጨካኝ እንዲህ አይነቱን አረመኔ ስብስብ ነው። እንግዲህ ትግል ለህዝብ ጥቅም ካልሆነ፣ ትግል ለዚች ለሞተችው ለተሰቃየችው እናት ካልሆነ፣ ትግል ለዛ ወጣት የሀሳብ ነፃነት ካልሆነ ለምን እንደሆነ አላውቅም። መጀመሪያ ለምንድን ነበር ትግሉ የተጀመረው? አማራ ተበደለ ነው ትግሉ አይደለ? አዎ ተበድሏል። እኔ ምክድ ማንም ሰው እንዳለ አላውቅም። ተገደለ አማራ ነው። አዎ ተገድሏል አማራ። ይሄን የሚክድ ጤናማ አእምሮ ያለ ሰው የለም። ተፈናቀል አይደለ? እውነት ነው። የአማራ መፈናቀል ሁላችንም የጮህንበት ነው። ይሄንም የሚክድ የለም። መፍትሄው ላይ ስመጣ መፈናቀሉን ለማቆም፣ መገደሉን ለማቆም፣ ፍትህ ለመስጠት፣ የትም ተንቀሳቅሶ እንዲሰራ ለማድረግ መንገዱ ላይ ነው ልዩነት ሊፈጠር የሚገባው አይደለ? ፋኖ ነን ባዮች ምን አደረጉ? መንገዱ አንድ ነው አሉ። አይ መንገዱ እናንተ ትክክል አይደለም ነው ልዩነታችን የነበረው መጀመሪያ አካባቢ አይደል? እሾክን በሾክ አይደለም ምን አስበ የነበረው ኦነግ ሸኔ ገደለ ከኦነግ ሸኔ ጋር ሊጋጩ ነው። አይ ከእናንተ ብቻችሁን ከምን ኦነግ ሸኔን ተረባርበን እናጥፋ ነበር ትግላችን የነበረው። ታስታውሱ እንደሆነ ተፈናቅለስ የሚያፈናቅልን ኃይል ተረባርበን እናጥፋ ነው ትግላችን የነበረው አይደል? አይ ይሄ መንገድ አያዋጣም፣ ሰይፍ መንገድ ነው የሚያዋጣን ብለው መረጡ። ሁላችንም የጠበቅነው ምንድነው? ኦኬ የመጀመሪያ የሰይፍ መንገድ ከመረጡ ሄዶ የሚገጥሙት ብለን የጠበቅነው ወለጋ ሄዶ ወለጋ ላይ የተሽለኮለከ አማራን ሲያርድ ሲያፈናቅል የነበረውን ኃይል ድባቅ ይመታሉ ብለን ጠበቀን። አሁን ፋኖና ሸኔ ሊገጥሙ ነው ብለን ጠበቀን። ጠፋ። ሸኔና ፋኖ መሳሳም ጀመሩ። ምንድነው ስንል አይ ዋና ሸኔ 4 ኪሎ ነው ያለው አሉ። የጫካው ሸኔ አይደለም ዋናው ሸኔ 4 ኪሎ ነው፣ አብይ ሸኔ ነው አሉ። ስለዚህ አብይን ነው የምናስወግደው አሉ። ወይ እንኳን አትችሉም፣ አብይን ፋኖ ማስወገድ አይችልም። ምክንያት አብይ የኢትዮጵያ ነው፣ ሁሉም ህዝብ ነው ሊያስወግድ የሚችለው። እንኳን እናንተ ህወሓት ሊያስወግድ አልቻለም፣ አይችልም። ለምን? አብይ የኢትዮጵያ ነው። ከወደደም ህዝቡ ነው፣ ካልወደደም ህዝቡ ነው። 4 ኪሎ የህወሓትም አይደለም፣ የሸኔም አይደለም፣ የፋኖም አይደለም፣ የኢትዮጵያ ነው። ይብዛም ይነስም ይጠላም ይወደድም
4 ኪሎ በምርጫ ሰይመናል። ከዛ በኋላ በሚቀጥለው ምርጫ ወይ እናነሳለን ወይ እናስቀጥላለን። እቺ መንገድ አታዋጣችሁም ብለን ነበር። ያደርጋሉ ብለን የጠበቅነው ግን በቃ ካመኑ ውጊያ ግን ሊገጥሙ ይችላሉ። ሰራዊት ጋር ሊዋጉ ይችላሉ። መንግስትን ለመገልበጥ ሙከራ ሊያደርጉ ይችላሉ። የተለመደ ነው። ብዙ ዓለም ላይ ያለ ነው። አሁን ላይ ስለማያዋጣ የተተወ ነው። ለምን አሁን ላይ መንግስት በአንድ ድሮን ተሰብስባችሁ ሊጨርሳችሁ ስለምችል በዓለም ላይ በትጥቅ ትግል መንግስትን መገልበጥ ቆይቷል። ካበቃ የማያዋጣቸው መንገድ ነው። ግን ሞክሩት፣ መንገዱን ጨርቅ ያርግላችሁ ብለን ነው አይደለ? የድል ዜና ልትዘግቡ ወይ ልንዘግብ የተዘጋጀን ነበር። ወዴት መጣ? ከወለጋ አማራ ተፈናቅሏል ብሎ የጀመረው ፋኖ አማራን ከጎንደር ከጎጃም አፈናቀለ። ብር ያለ ሀብታም ጎንደር ላይ አታገኙም። አቅም ያለው ሰው ባህር ዳር ውስጥ የለም። ባይዘው ብዙ ሀብታም የት ነው ያለው? አሁን አዲስ አበባ እኮ ነው ያለው። እንዴት ወለጋ ገበሬ ተፈናቀለ ብለህ አንተ ባለ ሀብትን ከጎንደር ታፈናቅላለህ? አማራ አዲስ አበባ እንዳይገባ መንገድ ላይ ተከለከለ። ጮኸናል፣ ተገቢ አይደለም ይቁም ብለን ቆመ። ከዛ በኋላ አማራ አዲስ አበባ እንዳይገባ የሚከለክል ጽንፈኛ ኃይል የለም። አሁን አንተ ግን አማራ ከባህር ዳር ተነስቶ ጎንደር እንዳይገባ ከለከልክ። የምን ትግል ነው የሚባለው ይሄ? አማራን ሰቅለህ በሐሳብ ስለተለየ አሞራ አይኑን አውጥቶ እንዲበላ ከፈቀድክ በሐሳብ ልዩነት ከሆነ አንተ ሌላውም ከዚህ በላይ ምን ሊያደርግ ነው የሚችለው? ስልጣን ሳይኖርህ ብልጽግናን ስለደገፈ እጅን ከቆረጥክ ይሄን ሌላው ከዚህ ሌላ ምን ሊያደርግ ይችላል? በቃ ካልታዘዝክ እጅ ቆረጣል ማለት ነው ባንተ። የተኛው ህወሓት ከዚህ በላይ ምንድን ያደረገው አማራን እስቲ ንገሩኝ እስቲ። ሸኔ ምንድን ያደረገው? ገለዋል አይደል? ታዲያ አገዳደሉ እንደምናንተ አልበለጠም እንዴ? ሸኔ በጅምላ ገደለ ነው የተባለው። ህፃናት ገደለ ነው። እናት እንዴት ነው በዚህ ቪዲዮ የተገደለችው? ሸኔ እጅ እየቆረጠ እኮ አላሳየንም። ሸኔ በመደዳ እኮ ሸኔ ሚሊሻ እኮ ወንድም ነው። በውጊያ ጊዜ ስትዋጋ ብትገዳደል እሱም ሊገልል የመጣው አንተም ትገልሃል። አለቀ። ከማረክ ደግሞ በወግ በጀግና ትይዛለህ። በእጅ ከገባ በኋላ በብለዋ ታርዳለህ እንዴ? እንዴት ነው ጨክነህ ግን ወንድምን የምታርዳው? ባድ እኮ አያረግም። በጦርነት እኮ ኢትዮጵያና ኤርትራን ሲዋጉ ኤርትራ ምርኮኛ ይኖራል፣ ኢትዮጵያ ምርኮኛ በክብር እኮ ነው የሚመለሰው። አይ መመለስ የለበትም ካልክ በክብር ነው የምትገለው እኮ። ይገደላል። አይዘው 2-3 መጥቷል። አዎ የሚገደል ብለህ በአንተ በጫካ ደንብም ማስወስነህ እርምጃ ታስወስዳለህ። በብላዋ ግን እንዴት ታረዳል? ይሄን እኮ በፊት የምንሰማው አልሸባብ አይኤስአይኤስ ሲያደርግ ነው። ወንድሞቻችንን በቃ ሲያርድ ሩቅ የሆነ ባዳ የሆነ ቀለማችን የተለየ ሃይማኖታችን የተለየ በቃ እዝጎ ምንለው በቃ የሌላ ሀገር ላይ ስንሰማ የሚቀፈን ነገር በሙሉ እኛ ጋር መጣ። ከዛ ደግሞ እዛው ሰፈራችሁ ላይ አደረጋችሁ። ለማን እንደምትታገሉ ግልጽ የሚያደርገው እሱ ነው። ለዚህ ነው እኔ ኢትዮጵያ ውስጥ በትጥቅ ትግል እየተንቀሳቀሱ ያሉት በሙሉ ባለቤታቸው ጠላቶቻችን ናቸው። የሚፈልጉት ፋኖ በህዝብ ተቀባይነት አግኝቶ መንግስትን እንዲገለብጥ አይደለም። ኢትዮጵያ ለወደፊት ብትንትን እንድትል፣ ለዚህ ደግሞ ጨካኝ እንድንሆን እንድንገዳደል ይፈልጋል። ይሄ ነው እየሆነ ያለው። መቀሌ ሄዳችሁ የደለታችሁትን ነገር ወንድማችን አሳይቶናል። ጓዳ ውስጥ ምን እንደምታደርጉ እኛ አንድ አገላለጽ አለ። ፋኖ ያልተነገረለት ክፋት እንጂ ያላደረገው ክፋት የለም። እድሜ ይስጠን እንጂ እነዚህ እያመለጡ የሚወጡ ልጆች የሚለቁት ቪዲዮ ገና ያሸማቅቀናል። ዛሬ በአማርኛ ስለምንግባባ እኔ ፋኖ ላይ ያላከኩ ነው። ፋኖ ነው ያልኩ ጮሃለሁ አይደለ? ነገ ከዚህ ሀገር ስወጣ እማፍረው እኔ ነኝ። ፋኖ ማን እንደሆነ አያውቅም። የዓለም ህዝብ የሚያውቀው እነዚህ ጥቁር ህዝቦች ኢትዮጵያ የሚባል ሀገር ላይ ያሉ ያልሰለጠኑ ደናቁርት እርስ በርሳቸው ይገዳደላሉ። ከፍ ሲል እነዚህ ጥቁር ህዝቦች እንደዚህ ናቸው ነው። የጋራ እፍረት የጋራ ውርደት ነው።
ልጆቻችንም የጋራ ሼም ነው የሚወርሱት። በተቻለ መጠን ይህ እንዲቀንስ ይህ እንዲጠፋ ጥረታችንን እናደርጋለን። ይህን የደገፋችሁ ያላችሁ ሰዎች እባካችሁ እንደገና ደግማችሁ አቋማችሁ እንድትፈትሹ ይሁን። ጦርነት፣ ግጭት በቅቶ በመደራደር በሰጥቶ መቀበል በመነጋገር ችግር ይፈታላለሁ። አስተማሪ ጊዜ አልፏል። 2-3 ዓመት ቀላል አይደለም። ለባዕዳን ከማገልገል ወጥታችሁ የምር አማራ ሆናችሁ የአማራን ህዝብ ችግር ለመፍታት የምታስቡ ከሆነ ወደ ሰላም መድረክ ወደ ጠረጴዛ እንድትመጡ ጥያቄን ማቅረብ ፈልጋለሁ። ይህን የምትሰሙ ደግሞ የፋኖ ደጋፊዎች ዲያስፖራ ላይ ያላችሁ አሁን የምትልኩትን ዶላር ለምን እየዋለ እንደሆነ እንድታስቡ እንደገና እንድታስቡ ለመምከር ወዳለሁ። ከናንተ በኩል ብሩ ማይላክ ከሆነ ከናንተ በኩል ድጋፍ የማይሰጥ ከሆነ ያ ዘንዶ ያ እባብ እየሟሸሸ ይሄዳል። ያ የጠላት ክንድ ያ የግብጽ ፍላጎት እየሟሸሸ ይሄዳል። ህዝባችን ሰላም ይሆናል። ኢትዮጵያም ሰላም ትሆናለች። ሰላም ለኢትዮጵያችን፣ ሰላም ለህዝባችን። መልካም ጊዜ